ምድርን የፈጠረው በምንድን ነው? በጥበቡ በኃይሉ በማስተዋሉ እዚህ ጋር በተጠቀሱት ነገር። አረ ተረጋግተህ አዳምጠኝ። መልስ ለመስጠት ስለምቸኩል ነው። ኢንተርፕሬት ሲያደርግ ሀሳብና አፍ እኩል ለመሄድ ይሞክር። በደንብ መጀመሪያ በአጽንኦትና በአንክሮት ለማዳመጥ ሞክር። ምድርን በኃይሉ የፈጠረ አለ። ዓለምን በጥበቡ የዘረጋ፣ ሰማያትን በማስተዋሉ የዘረጋ አለ። ምን ተጠቅሷል እዚህ ጋር? ሶስት ነገሮች ኃይል ተጠቅሷል፣ ጥበብ ተጠቅሷል፣ ማስተዋል ተጠቅሷል። ኃይል ጥበብና ማስተዋል እነማን ናቸው? እነዚህ ሶስት የተጠቀሱት ነገሮች አትሪቢዩት ናቸው ወይስ ፐርሰን ናቸው? ሁለቱም ናቸው። ኦኬ። በማስተዋል ሲል በማስተዋል ሰማያት በማስተዋል የዘረጋ ሲል ማስተዋል የተባለችው ማናት? እዚህ ጋር የአምላክ የራሱ ማስተዋል አለ፣ የአምላክ የራሱ ጥበብ አለ፣ አምላክ የራሱ ኃይል አለው። በቃ ስለዚህ አሁን ምንድነው መጽሐፈ ምሳሌ ቆይ ልጨርስልህ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩ የምትለው ማስተዋል ናት። ለምን? መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እኔ ማስተዋል እያለች ትናገራለች። አሁን በመጽሐፍ ቅዱስ አነጋገር ኢዲዮማቲክ ኤክስፕሬሽን የሚባሉ አሉ፣ ፈሊጥ አነጋገር የሚባሉ አሉ። ለምሳሌ ቀላይና ባህር ሲያወሩ ታያቸዋለህ። እኔ ውስጥ የለም እኔ እያሉ ያወራሉ፣ ግን ኢዲዮማቲክ ኤክስፕሬሽኖች ናቸው፣ ፈሊጣዊ አነጋገሮች ናቸው። ከዛ ይህንን ይዘ ኢሳያስ ምዕራፍ 44 ቁጥር 24 ላይ ስትሄድ አንድ የሚነግር ቁም ነገር አለ። ከዛ ለአንተ እድሉን እሰጥሃለሁ ኢንሻላህ። መጽሐፍ ኢሳያስ 44 24 ላይ አንድ ያወጣለት 44 24 ላይ መስፍን አንድ ያወጣለት። ኦኬ እዚህ ጋር አንብበው እስቲ 44 ላይ ከማዕፀን የሰራ የሚቤዝ ያህዌ እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርንም ያጸናው እኔ ያህዌ ነኝ፣ ከእኔ ጋር ማን ነበረ ብሎ ጥያቄ ያቀርባል። ሰማያትን ለብቻ ምን ያልኩኝ አለ? የዘረጋ። ሰማያትን ሲዘረጋ ከእርሱ ጋር የነበረ ማንነት አለ። ማንነት አይደንቲቲ ሜታፊዚካል እዚህ ጋር ነበረም አልነበረም እያለ አይደለም እየጠየቀ ያለው ጥያቄ ነው። የለም ነው መልሱ እኮ ብቻዬን የዘረጋሁት አለ። መጀመሪያ ብቻዬን የሚለው ነገር አለ። ብቻዬን ነው አለ። ሰማያትን ለብቻዬ የዘረጋው ይላል። ከዛ ሰማያትን ለብቻዬን የዘረጋሁት ካለ በኋላ ከዛ በኋላ who was with me ከኔ ጋር ማን ነበረ አለ። ማንነት የለም አለ። ሰማያትን ዘረጋ፣ ማንነት የለም አለ። ታዲያ መጽሐፈ ምሳሌ 8:27 ላይ የነበረው ምንድን ነው? ሰማያትን በዘረጋ ጊዜ አብሬው ነበርኩ ያለችው ማናት ሲባል በኢዲዮማቲክ ኤክስፕሬሽን ማስተዋል ናት እንደዛ ያለችው። ለምን? ኤርሚያስ 10:12 ላይ ሰማያትን በማስተዋሉ ስለዘረጋ ማስተዋል ደግሞ አትሪቢዩት ናት። መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ከአፉ እውቀትና ማስተዋል ይወጣሉ አለ። ከአፉ የሚወጣው ማስተዋል አትሪቢዩት እንጂ ማንነት አይደለም። በዛ ያቺ ማንነት ያልሆነች አትሪቢዩት የሆነችው ፊገራቲቭ በሆነ ኢላስትራቲቭ በሆነ ኢዲዮማቲክ ኤክስፕሬሽን ፈሊጣዊ በሆነ አነጋገር ሰማያትን በዘረጋ ጊዜ አብሬው ነበርኩ ብላ አውርታለች። ሊትራሊ የምታወራም አይደንቲቲም አይደለችም። ለምን? ኢሳያስ 44 24 ላይ ሰማያትን ለብቻዬ ነው የዘረጋሁት፣ ከኔ ጋር ማን ነበረ? who was with me ከኔ ጋር ማን ነበረ? ማንነት የለም እያለ ነው ያለው። ቀጥል። ጥሩ። የአምላክ ጥበብ ከሆነ እዚህ ጋር የተጠቀሰው አሁን የምትለኝ ቀጥተኛ ጥበብ የተባለው የራሱ የአምላክ ጥበብ ነው ካልከኝ የመንገዱ መጀመሪያ ያደረገኝ ይላል። ጥበብ የተፈጠረ ነገር ከሆነ አምላክ ጠቢብ ያልሆነበትና ማስተዋል የማይችልበት ጊዜ ነበር ማለት ነው። በባይብል ውስጥ ምን አለ መሰለ? ቆንጆ ጥያቄ ነው የጠየቀው። ማሻአላ። መዝሙረ ዳዊት ምዕራፍ 46 አንድ ጥቅስ ላሳይህ። 46 አውጣለት። ቆንጆ አገላለጽ፣ ቆንጆ ጥያቄ ነው የጠየቀው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚናገረው ነገር ስለ መሲሁ ነው ብሎ ነው ያስቀመጡት ቸርች ፋዘርስ በአጠቃላይ። ለምን? በባይብል ውስጥ እዛው ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 5 ላይ ምሳሌና ትርጓሜ የሚል ነገር አለ። ምሳሌው ጥበብና ማስተዋል እንደሚያወሩ ተደርጎ መገለጹ ምሳሌ አነጋገር ነው። ከዛ በኋላ ደግሞ ትርጓሜ አለ። በውስጥ ታዋቂነት የሚወጡ ነገሮች አሉ። መዝሙረ ዳዊት ላይ የእስራኤል ንጉሥ የዳዊት ልጅ ሰለሞን ምሳሌዎች ይላል። ይቅርታ፣ መዝሙረ ዳዊት ምዕራፍ 46 አውጣለት። ቆንጆ ጥያቄ ነው የጠየቀው። ሁለት ምርጫ ነው የሰጠው ስትገባ። መጀመሪያ ወይ ጆባይትነስነትን ትተዋለህ ከኛ ጋር ከቀጠልክ፣ ወይ ትሰልማለህ። ጃጌ አንተ እስከ መጨረሻው ድረስ ግን እንትን እንዳትተው። ሁለት ምርጫ ነው የሰጠው ስትገባ። መጀመሪያ ጆባይትነሶች በጣም ስለሚያዳምጡ እልህ ስለሚይዛቸው እውነትን ማወቅ ስለሚበረብሩ እስከ መጨረሻው ከሄድ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ። ከሁለት አንዱ ነው ምርጫ ኢንሻላህ። እሺ
መዝሙረ ዳዊት ምዕራፍ 46 ቁጥር 1 አምላካችን መጠጊያችን ኃይላችን ባገኘን ጊዜ በታላቅ መከራ ረዳታችን ነው ይላል። ማን ነው እያወራ ያለው? ጃዬ ዳዊት። ኦኬ። ስለ ምድር ብትናወጥ ተራሮች ወደ ባህር ቢወሰዱ አንፈራም፣ ውኆች ጮዎቹ ተናወጡ፣ ተራሮችም የወንዝ ፈሳሽ ምናምን እያለ ይናገርና የሰራዊት ጌታ እግዚአብሔር ከኛ ጋር ነው ይላል። ማን የሚለው? ዳዊት ነው። እሺ እሺ። የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። የእግዚአብሔር ስራ ምድርን ያደረገው ታምራት እዩ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳት ጋሻን ያቃጥላል። ቀጥል። ቁጥር 10 ከፍ አድርግለት። እረፉ፣ እኔ አምላክ እንደሆንኩኝ እወቁ። በአሕዛብ መካከል ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። እኔ አምላክ እንደሆንኩኝ እወቁ የሚለው ማን ነው? ይሆን። ከዛ የሰራዊት ጌታ ከእግዚአብሔር የሰራዊት ጌታ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ማን የሚለው? እዚህ ጋር እያለ ያለው የቆሬ ልጆች ናቸው እየተናገሩ ያሉት ስለ አምላክ ነው። የሰራዊት ጌታ መጠጊያችን ዳዊት ነው ብለኛል። ዳዊት ነው ብለኝ። ሙሉ አውዱ የሚያወራው ስለማን ነው? ተናጋሪው ማን ነው? ሙሉ አውዱ ላይ ተናጋሪው የቆሬ ልጆች ናቸው። መዝሙር ስላላወቅኩት ነው መጀመሪያ የጠቀስክልኝን ጥቅስ አላየሁትም ነበር። የቆሬ ልጆችም ይሁኑ ዳዊትም ይሁኑ ፍጡራን ናቸው አይደል እያወሩ ያሉት? አዎ ናቸው። ቁጥር 10 ላይ የሚያወራው ማን ነው? ማን ላይ ጥልቅ እነዛው በቃ የጻፉት ሰዎች ከላይ የቆሬም ልጆች ሆኑ ብናምን ዳዊት ነው ብለው የሚለው ማን ነው? እውቁ የሚለው ማን ነው? አምላክ ነው። ይኋ እኮ አሁን የአምላክ ንግግር ማን ላይ እንዴት ሊገባ ቻለ? አየህ፣ ሄርሜኔቲክስ ጥናት ላይ እንደዛ ነው። ሄርሜኔቲክስ ጥናት ላይ ምን ይባላል? የአምላክ ንግግር ማን ላይ አንድ ንግግር እየተናገረ እያለ ማን ላይ ደግሞ የሌላ ሰው ንግግር መግባት ይገባል። እንደዚህ አይነት አነጋገሮች አሉት ባይብል። ይሄ ምን ይባላል? ኤክሴክቲካል ቨርስ ይባላል፣ ወይም ደግሞ ጉራማይሌ አንቀጽ ይባላል በባይብል። 4፣ 5፣ 6፣ 7 መስጠት ይቻላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረኒ እግዚእ እምቅድመ ተግባሩ ነው የሚለው። ጌታ ፈጠረኝ እያለ ነው የሚናገረው። ጌታ ፈጠረኝ የሚለውን ቸርች ፋዘርስ እና አርዮስም ሆነ እና አትናቴዎስ ይህን ጥቅስ የተጠቀሙበት በውስጠ ታዋቂነት ስለ መሲሁ ነው የሚያወራው ይላሉ። ከዛ ቁጥር 26 ላይ ምን ይላል? እንትን ላይ ቀላያት ገና ሳይኖሩ እኔ ምን አልኩኝ ይላል? ተወለድኩ ይላል። ተወለድኩኝ ይላል። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አምጣው። ለምን ምን ማለት እንደሆነ እንዲገባ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አውጣለት መስፍኔ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 110 ቁጥር 3 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድመው ከሆድ ወለድኩ አለ። ማነው ተናጋሪው? አምላክ። ከምን ወለድኩ አለው? ከሆድ ወለድኩ። ሆድ የሚለው እንግሊዝኛ ወምፕ ነው የሚለው። ግሪከኛው ግሪክ ሰብስጀንት ላይ ነው የምታገኘው። ከማዕፀን ወለድኩ። ይቅርታ እና ግን አሁን ይሄ መዝሙር 113 እኔም እጠቀምበታለሁ ለአገልግሎት፣ ግን በየትኛውም ከአማርኛ ውጭ ማለት ነው በየትኛውም የመጽሐፍ ቅዱስ ክፍል አይገኝም። እዚሁ ላይ ያለውን ሁላ ኪንግ ጄምስ እስኪ እንግሊዝኛውን እስኪ ያውጣው። እንግሊዝኛውን እስኪ እዚሁ ላይ ሳይወጣ እዚሁ መጽሐፍ ቅዱስ ላይ እስኪ እንግሊዝኛውን ያውጣው። እንግሊዝኛዎች አሉ፣ ላውጣልህ። ተረጋግተህ። እሺ የኤንአይቪ ላይ የለም፣ ኪንግ ጄምስ ቨርሽን ባይብል ላይ የለም፣ ግን ግሪከኛው ላይ አለ። ግሪከኛው ላይ አለ። ግሪክ ነው። ግሪክ ደግሞ ይቀድማል ከማሶሪት። የለም ግሪከኛውም ላይ የለም። ግሪክ ሰብስጀንት ላይ አለ። ላሳይህ ወይ ለኔ የምታመጣውን እንትን ግን የግሪክ ቅዱሳን መጽሐፍትም ላይ የለም አለ። ግሪክ ብሉይ ኪዳን ላይ ግሪክ ሰብስጀንት የሚባል የለም። 70 ሊቃናት የሚባሉ አለ፣ ግን ይሄ 70 ሊቃናት ላይ አይገኝም እኮ ነው እያልኩ ያለው። ይገኛል። ይኸው ቀይላታል። እኔ እሱን ማውጣት እችላለሁ። አይ ቲንክ መዝሙረ ዳዊት አንድ ይላታል። ታገሰኝ። መጽሐፈ ምሳሌ ምዕራፍ 111 ነው በግሪክ ሰብስጀንት ላይ 111 111
እንትን መስፋት እችላለሁ እኔ። አድሚን ካላችሁ አስፉኝ፣ ላሳየ ላውጣለት። አንድ አስፉኝ። ይታያል እዚህ ጋር ይሄ ግሪክ ሰብትጀንት ነው። እዚህ ጋር አለልህ ግሪክ ሰብት ምን ይላል እዚህ ጋር አንብበው። አይ ሃቭ ቢጎትን ዩ ፍሮም ዘ ወምብ በሚል የለውም ከማፀን ወለድኩ ቢፎር ዘ ሞርኒንግ ኦፍ የሚላል ተንቀሳቅስብኝ አይ ሃቭ ቢጎትን ዩ የለም አይ ሃቭ የሚል እኮ አይ ሃቭ ይኸው እዚህ ጋር አይ ሃቭ ቢጎትን የሚል የለም እዚህ ጋር ይታያል። አይ ሃቭ ቢጎትን አይ ሃቭ ቢጎትን ዚ ይላል። የኦልድ እንግሊሽ ነው። ዚ ማለት ዩ ማለት ነው። ፍሮም ዘ ወምብ ይላል ቢፎር ዘ ሞርኒንግ አይልም። ከአድዋ ኮከብ አስቀድሞ ከወደ ወለድኩ የሚል የለም ይላል። አሁን አንተ ያዝከው ጽሁፍ ላይ ይላል፣ ግን ሰባ ሊቃናትም ላይ ኪንግ ጄምስም ላይ አውጣው። ይኸው ግሪክ ሰብቱጀንት ነው ይታያል። ሰብቱጀንት ነው። ሰብቱጀንት ይላል። ግሪክ ሰብቱጀንት ነው ያወጣው። አንተ ደግሞ ግሪክ ሰብቱጀንት ከዚህ ሌላ የለም ካለ አውጣና ሳየ። የለም ማለት ማስረጃ አምጣ። አይ እኔ ያዝኩት መጽሐፍ ቅዱስ የለም፣ ግን ሰባ ሊቃናት አሁን ኪንግ ጀምስ ቨርሽንማ ትርጉም እኮ ነው 16 11 ላይ የተረጎመው። ግን ይሄንን ነው ኮፒ ያደረጉት እነሱ። ቀጥታ የዚህ ኮፒ ነው አይደለም፣ ከግሪክ ሰብስ አይደለም፣ ከላቲን ቡልጌት ላይ ነው ያመጡት። ከጄሮም ላይ ነው የተረጎሙት። ከ382 ላይ ጄሮም ላቲን ቡልጌት ካዘጋጀው ላይ ነው የተረጎሙት። 16 11 ላይ ኪንግ ጀምስ ቨርሽን ባይብል የሚባለው ከግሪክ ሰብስተንት ላይ። አይ እኔ እንትን መጽሐፍ ቅዱስ ላይ እንደሌለ ስለማቅ ነው እንጂ ሀሳቡ የምቃወሙ ሀሳብ ላይ የማሶሬት ላይ የለም። ማሶሬቶች ላይ አውጥተውታል። ማሶሬት ደግሞ የተዘጋጀው መቼ ነው? ማሶሬት መቼ ነው የተዘጋጀው? እኔ እንጃ። ማሶሬት የተዘጋጀው ደግሞ በ875 ነው የተዘጋጀው። በ850 እስከ 875 ነው የተዘጋጀው። ስለዚህ ማሶሬት የሚባለው በኋላ ላይ የተዘጋጀ ነው። አሁን ግን ኢየሱስ ክርስቶስ ከመወለዱ በፊት በነበረው በ280 በተተረጎመ የግሪክ ሰብቱጀንት ከዕብራይስጥ ወደ ግሪክ ሲተረጉሙት ከአጥቢያ ኮከብ አስቀድሞ ከወደ ወለድኩ የሚለውን አስቀምጠውታል። ግልጽ ነው። ስለዚህ አሁን እንደዛ ከሆነ ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ የሚል የለም። አሁን ያነበብከው ነገር ላይ ይላል ከወደ ወለድኩ ይላል። እንግሊዝኛ ላሳይ፣ ሌሎች እንደዛ የሚሉ እንግሊዝኛ እንዳሉ ላሳይ። አይ ሊኖር ይችላል። ስለዚህ እንደዛ ብለው የተረጎመዋሉ። ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ ሲል ከማን ማዕፀን ነው የወለደው? ምንም ወለድኩ ከወደ ወለድኩ ይላል። ያው ማዕፀን ምሳሌ ያገላለጽ ነው አይደለም። ማዕፀን ነው የሚለው። ከማዕፀን አወጣኸኝ ይላል ራሱ። ከማዕፀን አወጣኸኝ፣ ከእናቴ ማዕፀን አወጣኝ ይላል። ያ ከድንግል ማርያም የተወለደው። ስለዚህ አየህ እንትን ነው አየህ፣ በመለኮታዊ እቅድ ውስጥ ያ ነገር መኖሩን የሚያሳይ ነገር ነው። ልክ እንትን ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ መረጠናል። ዓለም ሳይፈጠር ዘመን ሳይቆጠር በፊት የሚመረጡ ሰዎች በአካል ደረጃ ነበሩ። በምን ደረጃ የሚመረጡ? ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንሆን ዘንድ መረጠን አይልም? የኢየሱስ ክርስቶስ ለማምጣት እቅድ እንዳለው ነው የሚያሳዩ እኮ። ግን ዓለም ሳይፈጠር በፊት መረጠን አይልም ይላል። ማንን ነው የመረጠው? ያው ኢየሱስ ክርስቶስ መምጣቱ የእኛን መሳብ አይደለም። መረጠን የሚለው ማንን ነው ያልኩ? እኛን። ሰዎቹ ነበሩ ሳይኖሩ ተመርጠው ነበር? ሳይኖሩ ተመርጠው ነበር ወይ ሰዎቹ? ያው እንደሚኖሩ ያውቃል በአምላክ አስተሳሰብ ውስጥ። በአምላክ አስተሳሰብ ልክ እንደዛ ሆኑ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ማለትም ሰማይና ምድር ከመፈጠሩ በፊት ከማዕፀን ወለድኩ የሚለው ነገር ወለድኩ ፈጠርኩ ነው አይደለ? ቅድም እንዳየ ነው። ስለዚህ ከማዕፀን ፈጠርኩ ሲለው ከማዕፀን ነው የፈጠረው? ከሆድ ነው የሚለው። ከሆድ ወለድኩ ማፀን ወንፕ ይላል እንግሊዝኛው ላይ። ሆድ ማለት ራሱ በግዕዝ ቃል ከርስም ሆድም ማፀንን ነው የሚያመለክተው። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ከእናቴ ሆድ ጀምረህ። አይ ችግር የለውም እንደዛም ቢሆን። ሆድ የሚለው ማንን ነው? ራሱን። ማንን? ራሱን አምላክን በምሳሌያዊ መንገድ ነው እዚህ ጋር እየገለጸ ያለው እንጂ አምላክ እጅ እግር ስላለው አይደለም። ዓይን እንዳለው ይናገራል፣ እጅ እንዳለው ይናገራል መጽሐፍ ቅዱስ። ማዕፀን የሚለው አምላክን ስለመሆኑ ማስረጃ ስጠኝ። እኔ ማርያምን ነው ብዬ አስቀመጥኩኝ። የማርያምን ከሆነ እንዴት ዓለም ከመፈጠሩ በፊት ከመፈጠራቸው በፊት እንዴት ከወዲ ይወልዳል? ወልድሃለሁ እኮ አይደለም ያለው፣ ወለድኩ ነው ያለው። ወልድሃለሁ እኮ እንደዛ እኮ ነው። ዕብራውያን ማን ነው? ኤፌሶን 1:4 ላይ እኮ የሚለው እመርጣለሁ አይደለም ያለው፣ መረጠን ነው የሚለው አይደል እንዴ? ያማ ተመረጥክ
ችግር የለውም። መመረጥ እኮ ችግር የለውም። መመረጥ አሁን ለምሳሌ አሁን መመረጥ እኔ አሁን ገና ልጅ ሳልወልድ ቆይ ስማኝ፣ ለሁለተኛ ልጅ ያለን ነገር ነው የመረጠው ያለን ነገር ነው ዓለም ሳይፈጠር በፊት የመረጠው ወይስ የሌለ ነገር ነው የመረጠው? ሰዎቹ የሉም ግን ያው እንደሚኖሩ ያውቃል። መረጣቸው እኮ የመረጠው ከአንተ ተግባር ጋር ይገናኝ። ስለዚህ ይመርጣል ወይስ መረጠ? ሰዎቹ ሳይኖሩ መምረጥ ከቻለ እንደና ደግሞ ሳይፈጥረው በፊት ፈጠርኩኝ ቢል ምንድን ነው ችግሩ? በመለኮታዊ ቅዱስ ስላለ ሳይፈጥረውም አሁን አንድ ነገርኩ እኮ አሁን እኔ ለምሳሌ ዛሬ ላይ የመጀመሪያ ልጄን እዚህ ትምህርት ቤት አስገባዋለሁኝ ንብረቴን አወርሰዋለሁ ምናምን ብዬ መምረጥ እችላለሁ። ማስተምርበትን ትምህርት ቤት መምረጥ እችላለሁ ወይ? ስማኝ አወረስኩት ማለት ትችላለህ? እንደማወርሰው እንጂ ነው አይደለም። አወረስኩት ማለት ትችላለህ ወይስ አወርሰዋለሁ ነው የምትለው? አንተ ስትሆን የመጀመሪያ ልጄን አወርሰዋለሁ ነው የምትለው? አወረስኩት ነው የምትለው? ቆይ ልምጣልህ። በዛ ቃል ከሆነ እኔ አሁን ለምሳሌ ትምህርት ቤት መረጥኩለት ማለት እችላለሁ። ትምህርት ቤት መረጥኩለት ማለትና እሱ መረጥኩት ትምህርት ቤት መረጥኩለት ትምህርት ቤቱ ስላለ ነው ኤግዚስት ስለሚያደርግ ነው አይደለ እንዴ የመረጥከው? ስለዚህ አሁን ምንድነው ትምህርት ቤቱ ሳይሰራ ምን ሳይል ምንም ነገር ሳይኖር ልጅም ሳትወልድ ልጄን ምንድነው መረጥኩት ወይም ደግሞ መረጥኩለት ትምህርት ቤት መረጥኩለት ማለት ትችላለህ? ልጁ ሳይኖር? አዎ እችላለሁ። ልጁ ሳይኖር ልጁ ምክንያቱም ከእሱ ጋር አይገናኝማ። ከልጅየው ጋር ሲኖርም ሳይኖርም መምረጥ እችላለሁ። ስለዚህ አሁን መምረጥ ትችላለህ። እሱን መምረጥ ትችላለህ። ልጅህን መምረጥ ትችላለህ። ልጄንማ መምረጥ አትችልም። ስለዚህ አምላክ ግን ስለሚያውቅ መምረጥ ይችላል አይደል? እሱ ሳይወልድ ወለድኩ ካለው እየዋሸ ነው ማለት ነው። እየዋሸ አይደለም። ሳይመርጥ መረጥኩኝ ካለ እንዴት እየዋሸ ነው ብለህ መርጧል። መምረጥማ ይቻላል እኮ አልኩ። ልጄን ሳልወልድ ወለድኩ። ያልነበረ ነገር እንዴት ይመረጣል? መረጣል እኮ አልኩ። እኔ አሁን ገና ለገና ልጅ ወልድ ብዬ መረጥኩ። መፍጠርና መምረጥ ቆይ እስኪ አንድ ጥያቄ ልጠይቅህ። ወለድኩ ማለት ፈጠርኩ ማለት ነው ሌላ ትርጉም አለው ብለህ ነው የምታስበው? አዎ ነው። ፈጠርኩ ከሆነ እሱ አሁን ፈጠርኩ ሲል ያልፈጠረውን ለምን ፈጠርኩ ይላል? ወደፊት እንደሚፈጠር ስለሚናገር እንደዛ ነው። እሱማ እንደዛ ካሰብክማ ባይብል ላይም ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኝ ተቀመጣለሁ ይላል። መቼ ነው ያለው? እስከዛው እኮ ነው። እስካደርግልህ ማለት እስከ ማለት እኮ የጊዜ ገደብ ያሳያል። ገባኝ። ግን ተቀመጥ ያለው መቼ ነው? ተቀመጥ ያለው መቼ ነው? ተቀመጥ ያለው ማለት ተቀመጥ አለው ነው የሚለው አይደል ዳዊት? አዎ ሙቶ ከተነሳ በኋላ ታዲያ አለው የሚለው ለምን አለ? ይለዋል። ትንቢት ነው እየተናገረ እኮ ያለው። በቃ እንደዛ ነው ማለት ነው። አየው አሁን ተረዳኸው ማለት ነው። እና አሁን አንተ መዝሙረ ዳዊት ላይ ያለው ሀሳብ ትንቢት ነው እያልከኝ ያለው እንጂ የሆነ ነገር አይደለም ነው የምትለኝ? አይደለም። ለምን መሰለህ እንደዛ የምልህ ምክንያት አለኝ እኔ። እዛው ጋር ስትመለከተው ምንድን ነው የሚለው? ከአጥቢያ ኮከብ አስቀድሞ በምን ቀን ነው የሚለው? አይተው ከሆነ በምን ቀን ነው የሚለው? በምን ቀን ነው የሚለው ጥቅሱ? እኔ እንጃ። መዝሙረ ላንብብልህ ጥቅሱ እንደገና ማለት ነው። እና መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ብርሃናት ቀን አስቀድሞ አይደለም ከአንተ ጋር ቀድሞ በኃይል ቀን አለ። ያ ቀን ማን ነው? ያ ቀን የተፈጠረበት ቀን መቼ? እኮ ያ ቀን መቼ? ከዓለም ከመፈጠሩ በፊት የተፈጠረበት ቀን። እንደ ሰኞ ማክሰኞ የሚል የለም። ከዓለም በፊት ቀን አለ? ከዓለም በፊት ቀን አለ ወይ? አዎ። እንዴት አይኖርም? የለም። ራሱ ማለት አንተ ልጅ ነህ እኔ ዛሬ ወለድኩ ሲለው ዛሬ የምትለው ነገር ከዓለም በፊት ነበረ? ዛሬ እኮ ማለት በቃ መጀመርን ነው የሚያሳየው። ኦኬ። ዛሬ የሚለው የሚያመለክተው ዓለም ሳይፈጠር በፊት ነው የሚያመለክተው ወይስ ድንግል ማርያም ማኅፀን ውስጥ መፈጠሩ ነው የሚያመለክተው? አረ ከዓለም በፊት ነው እንጂ የሚያሳየው። ዛሬ ኮከቦች የነበሩት ከዓለም በፊት ነው አይደለም? ቆይ ይቅርታ እኮ ልነግርህ ነው እኮ ያ መመለከታዊ ቅዱስ መኖሩን ነው የሚያሳየው። ጃዬ ለምን መሰለህ? መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደል? አዎ። ከዛ በኋላ ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ምን ይላል? እኛ ለአባቶች የተሰጠውን የተስፋ የምስራች እናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻችን ፈጽመዋልና አለ። ማንን አስነስቶ? ኢየሱስ ክርስቶስ ነው አስነስቶ የፈጸመው ምን የሚለውን ትንቢት አሁን ምንድን ያልከኝ ትንቢቱን መዝሙረ ዳዊት ላይ ያለውን መሰለኝ አይጠቅስክልኝ? መዝሙሩ 2:7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ የሚል የለም? አዎ ያ መወለድ ያ ከድንግል ማርያም የተወለደው መወለድ ነው የሚናገረው።
እግዚአብሔር ስንቴ ነው የወለደው ኢየሱስ ክርስቶስን? 2 ውልደት አለው ብለው ነው የሚያምኑት ኦርቶዶክሶችም ሌሎችም። ስለ ኦርቶዶክስ አይደለም። እግዚአብሔር ኢየሱስን ስንቴ ነው የወለደው ነው? 2 ጊዜ። 2 ጊዜ ነው የወለደው? 2 ጊዜ ነው የወለደው? አዎ ቅድመ ዓለምና ድህረ ዓለም 2 ጊዜ ነው የወለደው። ከምን ነው የወለደው ይላል እዛ ጋር መዝሙረ ዳዊት ምዕራፍ 110 ቅድም መዝሙረ ዳዊት ምዕራፍ 110 ቅድም ከምንም በቃ ከማህፀን አይደል? ከማህፀን አይደል? ከማህፀን አይደል? ያማ ምሳሌያዊ ነው። ማህፀን የሚለው የማንን ነው የሚያመለክተው? ማህፀን የሚለው የማንን ነው የሚያመለክተው? የራሱን በቃ ያም በምሳሌያዊ መንገድ እየገለጸልን ነው አምላክ። በምሳሌያዊ መንገድ ማህፀን የሚለውን ለእግዚአብሔር የተጠቀመበት ጥቅስ ስጠኝ እስኪ። አስፈላጊ ሆኖ ካልተገኘ እኮ ሌላ ቦታ ላይ አይጠቅሰውም። እዚህ ጋር እኮ አስፈላጊ በእሱ አይነት መንገድ የተፈጠረ ሌላ ሰው የለም። እኔ ማውቀው አንደኛ ማስረጃዎችን አመጣል። ማይመጫነው ቅድም አንተ ምንድን ነው ያልከው? አንተ ልጅ ነኝ ዛሬ ወለድኩ የሚለው ዛሬ የምትለዋን ዓለም ሳይፈጠር በፊት ነው አልክ አይደለ? አሁን ደግሞ ሳመጣልህ ዛሬ የምትለዋ ነገር የሚሰራው ድንግል ማርያም ማህፀን ውስጥ ለተፈጠረው ነው ስልህ አይደለም። አላልኩም እኮ እንደዛ ካልሆነ እንደዛ ነው። እንትን ሐዋርያት 13 ላይ ሐዋርያት 13 ላይ የሚያመለክተው እንደዛ ነው። እኔማ አልገባህም። እኔ ያልኩህ መጀመሪያ ነግሬህ የነበረው እዚህ 113 ላይ ያለው ቅድመ ዓለም የተፈጠረበትን እሱን ለማስረዳት እኮ ነው የመጣው። በኃይል ቀን ይላላ። አየህ በኃይል ቀን ሲለው ጊዜ ነው የሚያመለክተው። ዛሬ አይልም። ዛሬ አሁን እኔ ያልኩህ 113 ላይ ያለው በምንድን ነው የሚለው? በምን ብርሃን ነው የሚለው? አይተው ከሆነ በምንድን ነው የወለደው? በምንድን ነው የወለደው? ከማህፀን በምንድን ነው የወለደው? በምንድን ነው የወለደው? በምንድን ነው የወለደው? ከማህፀን ወለድኩ ይላል። ከማህፀን በምን ይላል? እዛው ጋር ስታየው በምንም አይልም። በቅዱሳን ብርሃን ይላል። በምንድን ነው የወለደው? ቆይ እስኪ ቦታውን እስኪ ያወጣልኝ ጥቅሱ። እስኪኛና እንትን በሉ አስተናግዱ። አውርዱና ቁጭ አድርገው። አድሚን የለም እንዴ? ስርዓት የሌለው ነገር። ዛራ አድሚን የሌለበት ቤት ነው እሱ። ኡስታዝ ዛራ ጥያቄ አለ ከማውረድ በስተቀር ምን የሉም መሰለኝ። ስርዓት የለም። አንዳንድ ጊዜ አድሚኖች የሉም ራሱ አይቆጣጠሩት። በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ በኃይል ቀን አለው። የኃይል ቀን የተባለው መቼ ነው? ቀኑ የተፈጠረበት ቀን እኮ የኃይል ቀን። አንተ እኮ ዝም ብለህ ነው ከኪስ የምታወጣ። እኔ ማስረጃ አለኝ እሱን ላመጣ። የኃይል ቀን የሚለውን ድንግል ማርያም ማህፀን ውስጥ መሆኑን ማስረጃ ላሳይ ይችላለሁ። አንተ የኃይል ቀን የሚለውን ቅድመ ዓለም ስለመሆኑ ማስረጃ ስጠኝ እስኪ። ቅድመ ዓለም መሆኑም እዛው ላይ ከዓለም በፊት ማለቱ ቅድመ ዓለም ሌላ ጥቅስን መጥቀስ አያስፈልግም። ቅድመ ዓለም ስለተባለ አንድ ነገር መለኮታዊ ዕቅድ ውስጥ መግባቱን ኤፌሶን 1:4 ላይ ያለውን ጥቅስ ሰጥቻለሁ። አሁን እዚህ ጋር መወለዱን እኮ ነው ቅድመ ዓለም እያለ ያለው እኮ። ቅድመ ዓለም የሚለው ነገር መውለድ ብቻ አይደለም፣ ራሱ መምረጥም ላይ ይካተታል ነው የምልህ። ከማህፀን ደግሞ ይላል አንደኛ በቅዱሳን ብርሃን ይላል። የወለደው በምንድን ነው የወለደው? አይልም በቅዱሳን ብርሃን እኮ። አሁንም ኳንተም እኮ ይላል። ይኸው እያነበብኩልህ እኮ ነው ያለው። ከአጥቢያ ኮከብ አስቀድሞ በኃይል ቀን በቅዱሳን ብርሃን ከማህፀን ወይም ከሆድ ወለድኩ ይላል። ይኸው በቅዱሳን ብርሃን ይላል። ይኸው አይልም አልክ ይላል። እሺ አይልም ይላል አለ። አይ እኔ ጀመር ይዤ አይደለም እያወራሁ ያለው ሀሳቡን ነው እንጂ የማውቀው ቃል በቃል ስለማላውቀው ነው እኮ እያነበብኩልህ ነው። አይልም ወይስ ይላል ስልህ የሶር ነው ይላል። አይልም ለምን ትለኛለህ? አይ መጀመሪያ እኮ ነው ያልኩህ። ሳታነበው በፊት ነው እንደዚህ ያልኩህ እኮ። እንደዛ አይልማ አላቅም ነው የሚባለው እንጂ አይልም አይባልማ። ጃይ ምን ነካ? ስለዚህ አሁን በኃይል ቀን ይላል። በኃይል ቀን በምንድን ነው የወለደው? በቅዱሳን ብርሃን ይላል አይደል? ጊዜው መቼ ነው? በኃይል ቀን ገብቷል። በመለኮታዊ ዕቅድ ውስጥ ደግሞ ከአጥቢያ ኮከብ አስቀድሞ ይላል። ከአጥቢያ ኮከብ አስቀድሞ ማለት ቅድመ ዓለም በመለኮታዊ ዕቅድ ውስጥ ከድንግል ማርያም ማህፀን ውስጥ እንደሚፈጥረው ልክ ኤፌሶን ምዕራፍ 1:4 ላይ እንዳለው ጥቅስ ማለት ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንድንሆን ዘንድ መረጠን ይላል። የተመረጡት ተመራጮቹ ያኔ አልነበሩም፣ በህይወት በአካልም አልነበሩም። ግን ወደፊት ስለሚመርጥ መረጠን ይላል ራሱ። ያለዛ እንደዛ ከሆነ ሰዎች ያለ ምርጫቸው ነው የሚመረጡት፣ በምርጫቸው ነው የሚመረጡት፣ በኋላ ላይ ነው የሚመረጡት። ግን መረጥኩኝ የሚለው በመለኮታዊ ዕቅድ ውስጥ እንደሚመጥ እንደሚያሳይ ሁሉ መዝሙረ ዳዊት ምዕራፍ 110:3 ላይ ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩ ይላል። አንተም ቅድመ ዓለም ነው አልክ። ማስረጃ አምጣ ስትል የለህም። አሁን ቅድመ ዓለም እንዳልሆነ ደግሞ ዕብራውያን ሐዋርያት ሥራ ምዕራፍ 13:30 እኔ ቅድመ ዓለም ነው እኮ አላልኩም ብላል። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቅድመ ዓለም ነው ስትል ነበር። ቅድም ስትል ነበር። አሁን ነው ሀሳብ ይቀያል። ዩቱብ ላይ አለ እልክልሃለሁ። ስለሚቀዳ አሁን እንደዚህ ያወራነው ነገር ስለሚቀዳ ዩቱብ ላይ ስለሚቀመጥ
ታያዋለህ ራሱ ማለት ነው። ለዛሬ ይብቃናል ወይ ተመሳስሎብኝ ይሆናል ሁለቱን ተመሳስሎብህ ሳይሆን ስትከራከር የነበረው ዛሬ የምትለው ኢተርኒቲ ውስጥ ነው የሚገባው ብለህ ስትከራከር ነበር ቅድም። ይኸው ታዛቢ ያለ ህዝቡ የሚያዳምጥሃል። አይ ቲንክ ለዛሬ ይብቃ አይደለ? አይበቃል? እሺ ማጠቃለያ ስራበት 2 ደቂቃ ወስደህ የነበረን ቆይታ እንደ ጀነራል ኦቨርቪው ዝም ብለህ ማጠቃለያ ስራበት። ማስተላለፍ የምትፈልገው ነገር ካለ። አይ ጥሩ ነው ውይይቱ ደስ ይላል። እንደዛ ሳይሆን ማጠቃለያ ስራበት እንጂ ስለ ውይይቱ ሳይሆን አጠቃላይ ስራበት። እኔ እኮ ውይይቱን ያልከው መስሎኝ ነው። አይ ከእንትን አንጻርማ ከሀሳብ አንጻር እኔ ያው ልጠይቃቸው የመጣሁት ጥያቄዎች ነበሩ። ያንን መጀመሪያ መልሶልኛል ልጅየው። ከዛ በኋላ ደግሞ እንደ መጽሐፍ ቅዱስ የጠየቀኝን ጥያቄዎች ከሚገባኝ አንጻር እና እኔ ከማምንበት እምነት አንጻር እንትን ብያለሁ፣ ነግሬያለሁኝ። አንተ እኔ አንዳንዶቹን ሜታፎሪክ ናቸው ምሳሌያዊ ናቸው የምትላቸውን ነገሮች እኔ ቀጥተኛ ናቸው እያልኩ ነው። እኔ ቀጥተኛ ናቸው የምላቸውን ደግሞ አንዳንዶቹን ነገሮች አንተ ሜታፎሪክ ናቸው እያልክ ነው። ያ ነው ያላግባባል እንጂ ጥሩ ውይይት ነበር። አይ አጠቃላይ እኮ ነው የምልህ። አጠቃላይ ጭምቅ አድርግና ትምህርት መልዕክትን አስተላልፍ። ይህ ህዝብ እያዳመጠ ስለሆነ የሆነ ይጠቅማል እና እንትን አልከው ቋጫው በ1 ደቂቃ ውስጥ ይበቃል። በቃ ማለት ነው ነው። አይ አንድ ነገር አውርተህ መጨረሻ ላይ ማጠቃለያ ይሰራል። እኛ ጋር ማጠቃለያ ስራበት ነበር ያልኩኝ። ማጠቃለያ ስራበት ነበር ያልኩ የነበረው። ማጠቃለያ ከመስራት ካቃተ ችግር የለውም። እኔ ማጠቃለያ ልስራበትና ያው ሌላ ቀን ብቅ በል እሺ። አትጥፋ። የእኛ ነጥባችን ምን ነበረ? በጆባይት ነስተ አደገኛ ብለን አንድ ሚት አድርግና ደግሞ እኔ ደግሞ ማጠቃለያ ልስራ 2 ደቂቃ አንተ መስራት እንትን ካልካል ማለት ነው። እሺ ሚት አድርገው አንዴ። እሺ አላወራም እኮ ሚት አድርገው ማለት አላወራም እያልክ እያቋረጥከኝ ነው። ሚት አድርገውና እንትን በል። ምንድነው መሰላችሁ የነበረው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኢየሱስ ተፈጥሯል ብለው ያምናሉ ያው ምስክሮች። ሰማይና ምድር ከመፈጠሩ በፊት ከተፈጠረ ኢየሱስ ያልነበረበት ጊዜ አለ ወይ ስንላቸው አዎ ይላሉ። ስለዚህ ከኢየሱስና ከጊዜ ማን ይቀድማል ስንላቸው ጊዜ ይቀድማል ይላሉ። ጊዜ ፍጡር ነው ወይስ ፈጣሪ ነው ስንላቸው ፍጡር ነው ይላሉ ተመልሰው። ስለዚህ የመጀመሪያው ፍጡር ክርስቶስ ነው ወይስ ጊዜ ነው የተፈጠረው ስንላቸው ጊዜ ነው ይላሉ። እንደዛ ከሆነ ኢየሱስ ክርስቶስ ያልፈጠረው ፍጡር አለ ማለት ነው። በክርስቶስ በኩል ነው የተፈጠረው። መጀመሪያ እግዚአብሔር ኢየሱስ ክርስቶስን ፈጠረና በእሱ አማካኝነት ፍጡራንን ሁሉ ፈጠረ ብለው ነው የሚያምኑት። ስለዚህ በክርስቶስ ያልተፈጠረ አንድ ፍጡር አለ ማለት ነው። ጊዜ የሚባል ነገር ማለት ነው። እና ኢየሱስ ከጊዜ በኋላ ነው የመጣው ከሆነ ዛሬ ወለድኩ የምትሏ ነገር በጊዜ ውስጥ ነው የተወለደው። ስለዚህ ከኢየሱስ የሚቀድም ጊዜ የሚባል ፍጡር አለ ራሱ። አሁን ያንን ነገር ስንናገር ድንግል ማርያም ማኅፀን ውስጥ ደግሞ የተፈጠረ ሰው አለ። ድንግል ማርያም ማኅፀን ውስጥ የተፈጠረው ሰው እና ከመጀመሪያ ዓለም ሳይፈጠር የተፈጠረው ሁለቱን ሰዎች የመጀመሪያው የት ገባ ለሚለው መልስ አልሰጠኝም። አይታችሁት ከሆነ አንዴ ተለወጠ ይላል፣ አንዴ ተዋሃደ ይላል፣ አንዴ አብሮት ነበር። የተለያየ ነው መልስ የሚሰጠው። ምክንያቱም ጥያቄው ከባድ ስለነበረ ነው። መጀመሪያ የተፈጠረው ፍጡር መንፈሳዊ ፍጡር ሰማይና ምድር ከመፈጠሩ በፊት የተፈጠረው ፍጡር የት ገብቶ ነው? ይሄ ሁለተኛው ላይ ሁለተኛው አዳም ተብሎ ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ከየት መጣ ነው ፖይንታችን የነበረው። ያንን ጆባይትነቶች መቼም አይመልሱትም። እርግጠኛ ነኝ እንቅልፍ አተኛም ዛሬ በጣም እርግጠኛ ሆኜ የምነግርህ ማለት ነው። ምክንያቱም ለምንድን ነው ይሄ ጥያቄ የማታስበው ጥያቄ ነው። ሶስተኛ ነገር ደግሞ ምንድን ነው ኢየሱስ ሲሞት ሙሉ አካሉ ነው የሞተው። ሙሉ ኢየሱስ የሞተው የተነሳው ሌላ ኢየሱስ ነው። መንፈሳዊ ፍጡር ሆኖ የተነሳ ሌላ ኢየሱስ አለ። ማመራመር ማን ነው የዘላለም መኖር የሚባለው መጽሐፍ ላይ ያ የሞተ አካል አይነሳም። በእናንተ ትምህርት የሚነሳው ሌላ አካል ነው የሚነሳው። ኢየሱስ ማለት ሙሉ አካሉ ከሞተ ሙሉ አካሉ ቤዛዊ መስዋዕት ሆኖ ከቀረ በሶስተኛው ቀን የተነሳው ሌላ ኢየሱስ ነው ራሱ። በእናንተ ትምህርት የመጀመሪያው የነበረው ኢየሱስ ቤዛዊ መስዋዕት ሆኖ ጠፍቷል። አንዳንዶቹ ወደ ጋዝነት ተቀየረ የሚል አለ መጠበቂያ ገንብ ላይ። እሱንም ወደፊት ኢንሻላህ እናወራበታለን። መጀመሪያ የነበረው ኢየሱስ የት ገባ? ራሱ የሞተው መጀመሪያ የሞተው ኢየሱስ ቤዛዊ መስዋዕት ሆኖ ቀርቷል። የተነሳው ኢየሱስ ተነሳ የሚባለው ኢየሱስ የትኛው ነው? መንፈሳዊ አካል ሆኖ የተነሳው ፈጥሮት፣ ሌላ ደግሞ የተነሳ ኢየሱስ አለ። በየሖዋ ምስክሮች 3 ኢየሱሶች ያሉት። ልብ አድርጉ ያጀማ እየተናገርኩት ያለሁትን። መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር የተፈጠረ ኢየሱስ አለ። ያ ኢየሱስ የት እንደገባ እናቅ። ድንግል ማርያም ማኅፀን ውስጥ የተፈጠረ ኢየሱስ አለ። እና ደግሞ ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ደግሞ ቤዛዊ መስዋዕት ሆኖ ልክ እንደ በግ እንደሚታረደው እንደሚገድለው ተገድሎ ሞቷል። ከዛ በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። ይሄኛውን ተክቶ የመጣ መንፈሳዊ ፍጡር አለ። 3 ኢየሱሶች ናቸው ያሉት። አመሰግናለሁ። ጨርሻለሁ። ልውጣ እኔ። መሲ መቀጠል የምትፈልጊው ነገር ካለ ቀጥይ። ኡስታዝ ሰው አለ?
መሲ አለሽ? ሰላም አለይኩም። ዛራ አለሽ?